በሀገራችን የከፍተኛ ትምህርት ተቋማት ታሪክ በቀደምትነት ይጠቀሳል የአዲስ አበባ ዩኒቨርሲቲ። በ1943 ዓ.ም በንጉሠ ነገሥት አጼ ኃይለ ሥላሴ ይሁንታ በመጀመሪያ ዲግሪና በዲፕሎማ መርሃ ግብር 33 ተማሪዎችን ይዞ ማሰልጠን የጀመረው ዩኒቨርሲቲው በ66 ዓመት ጉዞ ከ230 ሺህ በላይ ምሁራኖችን በማፍራትና ለበርካታ የሀገራችን የከፍተኛ ትምህርት ተቋማት መከፈት መሰረት በመሆን እንዲሁም ችግር ፈቺ የምርምር ውጤቶችን ከሀገራችን አልፎ ለተቀረው ዓለም በማበርከት በአፍሪካ ብሎም በሌሎች የሰለጠኑ ሀገራት ካሉ ታላላቅ የትምህርት ተቋማት ተርታ መሰለፍ ችሏል። የአዲስ አበባ ዩኒቨርሲቲ የምርምር ውጤቶች በአሁኑ ጊዜ ከሌሎች በዓለም ላይ ካሉ ከፍተኛ ትምህርት ተቋማት ወይም ከዩኒቨርሲቲዎች የምርምር ውጤት ጋር ሲነጻጸር እጅግ በጣም ከፍተኛ ሆኖ በየጊዜው በጥራትም በብዛትም እያደገ መምጣቱን ሳውዝ አፍሪካ ውስጥ ካሉ ጥቂት በጣም በከፍተኛ ደረጃ ከሚታወቁ ዩኒቨርሲቲዎች ጋራ ተቀራራቢ መሆኑን እናያለን። ይሄ እንግዲህ በዌብ ሳይንስ የወጣ ሪፖርት ነው። ለዚህም ነው እንግዲህ በአሁኑ ጊዜ አዲስ አበባ ዩኒቨርሲቲ የአፍሪካ የሪሰርች አላያንስ ውስጥ አለበት። 16 ከፍተኛ ትምህርት ተቋማት ናቸው የሪሰርች ማህበር የመሰረቱት፣ በዛ ውስጥ አዲስ አበባ ዩኒቨርሲቲ አለበት። ይህ አንጋፋ የሀገራችን የከፍተኛ ትምህርት ተቋም ከየት ተነስቶ የት ደረሰ ለሚለው የታሪክ ጥያቄ መልስ ሊሰጥ የሚችል የዩኒቨርሲቲውን ገጽታ ያመላክታል ተብሎ የታሰበ ለ4 ቀን የቆየ የፎቶ አውደ ርዕይ ባሳለፍነው ሳምንት አካሂዷል። የዛሬው የፎቶግራፊ ኤግዚቢሽን በተለይ ባለፉት 5 ዓመታት ምን ተሰራ የሚለውን ነገር በደንብ የሚያሳይ ነው። ይሄ እንግዲህ እጅግ በጣም ጠቃሚ ነው። ምክንያቱም ወደ ኋላ ተመልሰን ምን አይነት ስራዎችን ሰራን፣ ወደፊት ደግሞ ምን መስራት ይጠበቅብናል የሚለውን ነገር በደንብ አድርገን እያጠናቀርን መረጃዎችን እያያዝን እንደገናም ደግሞ ለገጽታ ግንባታ ጠቃሚ ይሆናል ብለን ስላሰብን ነው። የዩኒቨርሲቲው የምርምር ስራዎች በሌሎች ሀገራት ካሉ ተቋማት ጋር ሲወዳደር ከፍተኛ ቢሆንም እውቅናው ግን ያን ያህል የጎላ አለመሆኑን የተናገሩት ፕሬዝዳንቱ አውደ ርዕዩ ይህንን ለመቅረፍ ትልቅ ጠቀሜታ እንዳለው ተናግረዋል። በአዲስ አበባ ዩኒቨርሲቲ የሚሰሩ የምርምር ስራዎችን አሁን እኛ ከሌሎች ከታወቁ ዩኒቨርሲቲዎች ጋራ አወዳድረናል። ለምሳሌ ከኬፕ ታውን ዩኒቨርሲቲ ጋራ፣ ከናይሮቢ ዩኒቨርሲቲ ጋራ፣ ከማክራሬ ዩኒቨርሲቲ ጋራ፣ ከካይሮ ዩኒቨርሲቲ ጋራ አወዳድረናል። ከነዚህ ዩኒቨርሲቲዎች የምርምር ስራዎች የበለጠ ነው የአዲስ አበባ ዩኒቨርሲቲ የምርምር ስራ። ኦልሬዲ ይሄ እንግዲህ በዌብ ሳይንስ የተመሰከረ ነው። ግን ያንን በደንብ አድርጎ የሚያውቅ የሳይንቲፊክ ኮሚኒቲ የለም። ስለዚህ ይህንን የግድ ማሳወቅ መቻል አለብን። አዲስ አበባ ዩኒቨርሲቲ የሚሰራውን ስራ ለህብረተሰቡ ማሳወቅ አለብን። በአጠቃላይ ለዓለም ማሳወቅ መቻል አለብን። በጣም የታወቁ ፕሮፌሰሮች አሉ። በጣም ደረጃቸውን የጠበቀ ምርምሮች ይሰራሉ። እነዛ ምርምሮች ይታተማሉ። አንዳንዶቹ ያው ዝም ብሎ ተከማችተው ነው ያሉትና ወደ ተጠቃሚው አይደርሱም። ስለዚህ እነዚህ ስራዎች በአጠቃላይ በዚህ መልኩ በሚቀርቡበት ጊዜ የዩኒቨርሲቲውንም ገጽታ መገንባት ነው፣ ስራዎቻችንን ማስተዋወቅ ነው። እንደገና ለሀገር እድገትም የራሳቸው አስተዋጽኦ አላቸው። የአዲስ አበባ ዩኒቨርሲቲ ምንም እንኳን በሀገራችን ለ66 ዓመታት የቆየ ቀደምትና ባለብዙ ታሪክ ቢሆንም በዚህ የፎቶ አውደ ርዕይ ግን ዩኒቨርሲቲው ባለፉት 5 ዓመታት የነበረውን ጉዞ ብቻ የሚያመላክቱ ፎቶዎች የቀረቡ በመሆናቸው የዩኒቨርሲቲውን ታሪክና የረጅም ጊዜ ጉዞ የመናገር አቅማቸው ደካማ ሆኖ ብናገኘው ስለቀደመው ረጅሙ የተቋሙ ታሪክ ምን ታስቧል ስንል መጠየቃችን አልቀረም። ከተመሰረተ ጀምሮ አዲስ አበባ ዩኒቨርሲቲ እስካሁን ድረስ የሰራቸው ስራዎች ያደረጋቸው አስተዋጽኦዎች ምን ይመስላሉ የሚለውን በፊልም ለመቅረጽ የ90 ደቂቃ ፊልም ለመስራት ኦልሬዲ ስራ የጀመርነው ነገር ነው። እነዚህን እንግዲህ ባለፉት 5 ዓመታት የተሰሩ ስራዎች ናቸው። ይሄን አሁን እያሰፋን ይሄ አሁን መጀመራችን ነው። ግን እዚህ ላይ አስፍተን በአጠቃላይ
ከተመሰረተ ጊዜ ጀምሮ እስካሁን ድረስ አካሄዱ ምን ይመስላል የሚለውን አንደኛ በፊልም ሁለተኛ ደግሞ እንደዚህ በፎቶግራፍ በደንብ አድርገን ለመስራት ዝግጅት አድርገን አጠናቀ ኦልሬዲ ስራውን ጀምረናል። አውደ ርዕዩን በክብር እንግድነት መርቀው የከፈቱት የዩኒቨርሲቲው የቦርድ ሰብሳቢ አቶ ካሳ ተክለ ብርሃን ዩኒቨርሲቲው ያለፈበትን መንገድ በፎቶ ማሳየቱ ለገጽታው ግንባታና ራሱን በተሻለ መንገድ ለሌሎች ለማስተዋወቅ ይረዳዋል ሲሉ ተናግረዋል። ስራ ይናገራል፣ ሙያ ይናገራል እየተባለ ስራዎች በተገቢው መንገድ ለተጠቃሚው ስለማይደርሱ ብዙ የገጽታ የተሟላ የገጽታ ስዕል ለተጠቃሚዎች አይደርስም እና የዩኒቨርሲቲውን ውስብስብ ስራዎች ከየት ተነስቶ የት እንደደረሰና ምን እያደረገ እንዳለ በእንዲህ አይነት መንገድ ማስተላለፍ ለዩኒቨርሲቲው የገጽታ ግንባታም እንዲሁም ደግሞ ዩኒቨርሲቲው ከሌሎች ጋር በዘላቂነት ለመስራት በሚያደርገው ጥረት ውስጥ ምን እያደረገ እንዳለ ራሱንም ለማስተዋወቅ ፕሮሞት ለማድረግ የሚያስችል ስለሆነ ትልቅ ጠቃሚና ትልቅ ግብዓት ይሆናል ብዬ አምናለሁ።